ለምንድነው እግዚአብሔርን ድምጽ ማልሰማው ብላችሁ የምትጠይቁ ከሆነ ይሄ ቪዲዮ ለእናንተ ለብዙ ሼር እንድታደርጉ ፈልጋለሁ። ስክሪኑን ተጫኑትና ሴንድ የሚለውን ሁሉንም በመንካት ብዙዎች ጋር ማድረስ ትችላላችሁ። እግዚአብሔርን ድምጽ ማንሰማበት ዋነኛው ምክንያት ምንድነው ካላችሁኝ አለማስተዋላችን ነው። እግዚአብሔር ሳይናገር ቀርቶ አያውቅም። ለምን ከተባለ በኢዮብ መጽሐፍ ምዕራፍ 33 ላይ ሲናገር እንደዚህ ይላል፣ እግዚአብሔር በአንድም በሌላ መንገድ ይናገራል፣ ሰው ግን አያስተውልም ይላል። በእንግሊዝኛው ስታነቡት እግዚአብሔር ዋንስ ኤንድ ትዋይስ ይናገራል ነው ማለት ነው። አንድ ጊዜም ሁለት ጊዜም ይናገራል። እግዚአብሔር በአንድ ጉዳይ ላይ ሁለት ጊዜና ከዛ በላይ ተናግሯቸዋል። እኛ ጋር ነው ችግሩ ያለው፣ አናስተውልም። አናስተውልበት ዋነኛው ምክንያት ምንድነው ሲባል የእግዚአብሔርን ድምጽ እንጠብቅበት መንገድና እግዚአብሔር ለኛ የተናገረበት መንገድ የተለያየ ሊሆን ይችላል። ለምሳሌ እግዚአብሔር ለሳሙኤል እንዲያወራን ሊሆን ይችላል የጠበቅነው። ነገር ግን እግዚአብሔር በህልም ሊሆን ይችላል የተናገረን፣ በተለያየ መንገድ ሊናገረን ይችላል። በህይወቴ ላይ ያጋጠመኝን አንድ ነገር ልንገራችሁ። አንድ ቀን መንገድ ላይ እየሄድኩኝ አንገቴን አቀርቅሬ ሐሳብ እያሰብኩ ነበር። ይሄን ነገር ላርገው አላልከው ጌታዊ ምን ትላለህ እያልኩኝ እያሰላሰልኩ እያለ ቀና ብዬ ሳይ አይኔ ከፊት ለፊት የሚመጣው ሰው ቲሸርት ላይ ነው ያረፈው እና ቲሸርቱ ላይ የተጻፈው ጽሑፍ አስደናቂ ነው። ጀስት ዱ ኢት ይላል፣ ዝም ብለህ አድርገው። ይሄ የእግዚአብሔር ቮይስ እንደሆነ በጣም እርግጠኛ ሆንኩ ማለት ነው። ይህን ነገር ግን ባላስተውለው እግዚአብሔር ተናግሮኛል፣ ግን እኔ አልሰማሁትም ማለት ነው። እግዚአብሔር ይናገራቸዋል፣ እናንተ አታስተውሉ። እዚህ ምክንያት ነው የእግዚአብሔርን ድምጽ አብዛኛውን ጊዜ መስማት የማንችለው። አንዳንድ ቦታዎች ላይ ልትሄዱ ስትሉ ውስጣችሁ ላይ አትሂድ እንዳታደርገው የሚል ስሜት ይሰማችኋል። ያ ግን የእናንተ ሐሳብ መስሏችሁ ትተውታላችሁ፣ ግን የእግዚአብሔር ድምጽ እንደሆነ ልታስተውሉ ይገባችኋል። ከዚህ በኋላ እግዚአብሔርን ከባድ በሆነ መንገድ ብቻ እንዲናገራችሁ አትጠብቁት። እግዚአብሔር በትንሽ ቀላል በሚባል ነገር ይናገራችኋል። የእግዚአብሔርን ድምጽ ለማስተዋል ልባችሁን እና ሐሳባችሁን ሁል ጊዜ ትኩረት ላይ እንዲሆን እንድታደርጉ አሳስባችኋለሁ።